4,84,000 ብር ይሆናል ማለት ነው። እንግዲህ አፓርትመንት ውስጥ ቪላ ቤቶችን ጨምሮ እንዲሁም ደግሞ አፓርትመንቶች ይገኛሉ። ከቦሌ ኤርፖርት በ5 እና በ10 ደቂቃ ውስጥ መድረስ የሚችሉበት ማለት ነው። ሙሉ በሙሉ ፉሊ ፊኒሽድ አድርገን ነው የምናስረክበው። ናቹራል ቬንቲሌሽን በደንብ ማግኘት እንዲችል ተደርጎ የተሰራለት ነው። ሁሉም እዚህ አፓርትመንት ላይ ናቹራል ላይት በደንብ ያገኛሉ። እነዚህ አፓርትመንቶች ለራሳቸው ቢኖሩበት ቢሸጡም እንዲሁም ቢያከራዩበት በደንብ የሆነ መጠቀም የሚችሉበት በጣም አሪፍ የሆነ አማራጭ ይሆናል። የሚታይ ነገር ነው የምንሸጥላቸው። ቤታቸውን ከ150,000 እስከ 180,000 ማከራየት የሚችሉበት ሁኔታ ነው ያለው። ባልኮኒያችን እንደምታየው በጣም ሰፊ የሆነ በጣም የሚያምር የሆነ ባልኮኒ ይኖረናል። እዚህ ጋር ቁጭ ብለው ቡና መጠጣት ሊሆን ይችላል። ጠዋት ከእንቅልፋቸው ተነስቶ እዚህ ጋር ሪላክስ ማድረግ ቢፈልጉ ይችላሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የትርታ ቢዝነስ ሪቪው ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት በቤቶች ልማት ላይ የተሰማሩ ድርጅቶችን ቅኝት በቦሌ ቡልቡላ ካንጋሮ ዴቨሎፕመንት ሪል ስቴት አድርገናል። ካንጋሮ ዴቨሎፕመንት ሪል ስቴት እንግዲህ የተለያዩ ቤቶችን ገንብቶ በማስረከብ ይታወቃል። አሁንም ደግሞ በታላቅ ቅናሽ ይዤ መጥቻለሁ እያለ ነው። እነዚህ ቤቶች ዋጋቸው ስንት ነው? በምን አይነት ሁኔታ መክፈል እንችላለን? ምን አይነት የቤት አማራጮችስ ይኖራሉ? በምን ያህል ጊዜ ስትረከባላችሁ? ያለቁስ ይኖራሉ? የሚለውን ሙሉ መረጃ ወደ እናንተ የምናደርስ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃ እና እውነተኛ መረጃን ከቦታ ሆኖ ወደ እናንተ የሚያደርሰው ሚዲያ ቤተሰብ ሆኑ። ይሄን ፕሮግራም በመምራት ነው መስቀሌ ጎበና፣ ካሜራማናችን ነው አብሮን ይቆያል። አብራችሁን ቆዩ። ሰላም እንኳን ወደ ካንጋሮ ዴቨሎፕመንት ሪል ስቴት በሰላም መጣችሁ። እንኳን ደህና ቆያችሁን። እንግዲህ በትርታ ቢዝነስ ሪቪው ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን እየቃኘን ለቤተሰቦቻችን በማቅረብ እንታወቃለን። ለዛሬ እንግዲህ ካንጋሮ ዴቨሎፕመንትን መርጠናል። ራስን ከማስተዋወቅ ጀምረ ካንጋሮ ማን ነው የሚለውን ብትነግረኝ። እሺ፣ በመጀመሪያ እኛን መርጣችሁ ስለመጣችሁ አመሰግናለሁ። ከዛ በመቀጠል እንግዲህ እኔ ስሜ አምሮዲን እባላለሁ። የካንጋሮ ዴቨሎፕመንት ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ስለ ካንጋሮ ዴቨሎፕመንት ሪል ስቴት ስናወራ ካንጋሮ ዴቨሎፕመንት ላለፉት 58 ዓመታት በቢዝነስ ዘርፍ በተለያዩ ቢዝነስ ዘርፎች በጣም ስኬታማ ጊዜን ያሳለፈ፣ ለአብነትም ካንጋሮ ፎን ማየት እንችላለን፣ ሜትሮ ቆርቆሮ፣ ካንጋሮ ጫማን ጨምሮ እንዲሁም ደግሞ በሪል ስቴት ዘርፉ ደግሞ ለአብነትም እዚሁ ቡልቡላ አካባቢ ላይ ያስረከባቸው ነዋሪዎች ገብተው የኖሩባቸው ያሉባቸው አፓርትመንቶች ይገኛሉ። እነዚህም ሜትሮ እንዲሁም ኖቫን ጨምሮ እዚሁ ቡልቡላ ይገኛሉ ማለት ነው። አሁን ላይ ደግሞ እዚሁ ቡልቡላ ላይ ኮምፓውንድ አፓርትመንት 30,000 ካሬ ላይ ያረፈ G+4 በፍሎር አንድ አቦራ ብቻ የሚኖሩባቸው ቤቶችን እየሸጠ እንዲሁም እየገነባ ይገኛል ማለት ነው። እንግዲህ በነገርከኝ መሰረት ካንጋሮ ዴቨሎፕመንት ሪል ስቴት የተለያዩ ግንባታዎችን በመገንባት ለደንበኞች የሚያስረከበ መሆኑንና በዚህ ዘርፍ እውቅናን ያገኘ ድርጅት መሆኑን ነግረኸኛል። አሁን ላይ ምን አይነት ቤቶችን ገንብታችሁ ለሽያጭ እያቀረባችሁ ነው? ፕሮግረሳቸውስ እንዴት ነው? በጣም አሪፍ ጥያቄ ነው። እንግዲህ አሁን ላይ በሽያጭ ላይ የምንገኘው እንዲሁም ደግሞ ለነዋሪዎች እያስረከብን የምንገኛቸው ቤቶች እዚሁ ቡልቡላ ላይ ሆኖ ኮምፓውንድ አፓርትመንት ነው። 30,000 ካሬ ያረፈ ቅድም እንዳልነው እንግዲህ አፓርትመንት ውስጥ ቪላ ቤቶችም ጨምሮ እንዲሁም ደግሞ አፓርትመንቶች ይገኛሉ ማለት ነው። አፓርትመንቶቹ ከዚህ በፊትም በእህት ኩባንያችን ሰርተን እንዳስረከብናቸው G+4 ናቸው። በፍሎር አንድ አቦራ ብቻ የሚኖርባቸው ባለ 2 መኝታ እንዲሁም ባለ 3 መኝታ ቤቶች ናቸው። በፉሊ ፊኒሽድ ነው ሰርተን አሁን ላይ ለደንበኞቻችን ለማስረከብ በሽያጭ ላይ የምንገኘው ማለት ነው። ከዚህ በፊትም ደግሞ እዚሁ አፓርትመንት ውስጥ ያስረከብናቸው ቤቶች ይገኛሉ ማለት ነው። በጣም ጥሩ። ስለዚህ በቪላም በG+4ም ገንብታችሁ እያስረከባችሁ ነው። ሙሉ በሙሉ ኮምፓውንድ ነው። ሙሉ በሙሉ ኮምፓውንድ ነው። በእርግጥ አሁን ላይ ቪላዎች ለሽያጭ አልወጡም። ነገር ግን አፓርትመንቶች ናቸው። 2 ብሎኮች ብቻ ናቸው አሁን ላይ ቅናሽ አድርገን እስከ 2 ሚሊዮን ብር የሚደርስ ከዲስካውንት ጋር ማለት ነው። አሁን ላይ መጀመሪያ 1 ሚሊዮን ብር ቅናሽ አድርገናል። ከዛ በተጨማሪም ደግሞ 1 ሚሊዮን ብር ደግሞ አሁን ላይ የሚመጡ ደንበኞቻችን በዲስካውንት እየሸጥን እንገኛለን ማለት ነው። ኦኬ። ስለዚህ አሁን ላይ እጃችሁ ላይ ያሉትን ቤቶች በካሬና በመኝታ አማራጭ እንክፈል ቢባል ምን አይነት አማራጮች ይኖሩናል? በጣም አሪፍ። እንግዲህ ቅድም እንዳልነው G+4 ናቸው ብለናል። በወለል አንድ አቦራ የሚኖርባቸው ግራውንድ ላይ ነው ባለ 2 መኝታ የሚገኘው። ባለ 2 መኝታው 107 ካሬ ነው የሚሆነው። ባለ 3 መኝታ ደግሞ ከአንደኛ ጀምሮ እስከ 4ኛ ፍሎር ድረስ ማግኘት ይችላሉ ደንበኞቻችን። እነዚህም ቤቶች ደግሞ በ130 ካሬ የምንሸጥላቸው ይሆናል ማለት ነው። በጣም ጥሩ። ውስጥ ላይ ገብተን ምናልባት ቤቶቹን ማየት ብንችል እንችላለን። ውስጥ ገብተን በደንብ ማየት እንችላለን።
እንግዲህ ይሄን እንደምታየው ኢንትራንሱ ነው ማለፊያ ይሆናል ማለት ነው። ባለ ሁለት መኝታውን ባለ ሶስት ደረጃም ላይ ለመውጣት በዚህ ሰፊ ኢንትራንስ አልፎ ይገባሉ ማለት ነው። የምታስታውስ ከሆነ እነዚህ አፓርትመንቶች ከ3 ወር በፊት ቪዲዮ ስንሰራ ገና ፕሮግረስ የነበሩ ናቸው። ለደንበኞቻችን ሸጠንላቸው ለማስረከብ እየሰራ ነው በ3 ወር እያልኩ ነበርና አሁን ላይ ሙሉ በሙሉ ተጠናቋል። እንደምታየው ፊኒሺንግ ስራዎች እያለቁ ያለበት ሁኔታ ነው ያለው። ስለዚህ አሁን ላይ ለደንበኞቻችን ለማስረከብ እየጨረስን ያለንበት ሁኔታ ነው ያለው ማለት። ከዛ በመቀጠል ደግሞ ወደ ላይ ወጥተን ደግሞ አንደኛ ላይ ባለ 3 መኝታ ምን እንዳይመስል እናያለን። በጣም ጥሩ። እንግዲህ እንደምታየው ይሄኛው ባለ 3 መኝታው ነው 130 ካሬ ላይ ያረፈው ነው ማለት እንደገባን እዚህ ጋር ስፔስ ይኖራል፣ ሎቢ ስፔስ ይኖራል ማለት ነው። እዚህ ጋር እንደ ላውንደሪ መጠቀም ይችላሉ። ከዛ ደግሞ እቃዎችን የሚፈልጉትን እቃ እዚህ ጋር መሰቃቀል እንዲሁም ማስቀመጥ የሚችሉበት ሰፊ ስፔስ እናገኛለን እንደገባን ማለት ነው። ከዛ በመቀጠል ፊት ለፊት ላይ ኪችናችን እናገኛለን። እንደገቡ እቃም ብዙ የትኛው መለ ፌስታልን ቢያንጠለጥሉ ሳሎን ሚር ሳይጠበቅባቸው እቃቸውን በዚህ አስቀምጠው ኪችንን የሚያደርጉት ነገር ካለ አድርገው መውጣት ይችላሉ ማለት ነው። እንግዲህ እንደምታየው ኪችናችን በጣም ሰፊ ለባለ 3 መኝታ በጣም በቂ የሆነ ኪችን ነው የምናገኘው። ይህ ኪችን ደግሞ ናቹራል ቬንቲሌሽን በደንብ ማግኘት እንዲችል ተደርጎ የተሰራለት ነው። ሁሉም እዚህ አፓርትመንት ላይ ናቹራል ላይት በደንብ ያገኛሉ። እንዲሁም ደግሞ ናቹራል ቬንቲሌሽን በደንብ ክፍት ተደርጎ ይህ ምግብ ስፓይሲ የሆኑ ምግቦችን ወደ ሳሎን ሽታ እንዳይሄድ በደንብ ይጠብቅልናል ማለት ነው። ከዛ ውጭ ደግሞ በደንብ መጠቀም ይችላሉ። ምንም አይነት ሰርኩሌሽን የሚበዛበት ኪችን አይደለም። እንደምታየው እዚህ ጋር ኪችን ካቢኔት በማድረግ በደንብ ሰፊ ክፍት ቦታ ማግኘት የሚችሉበት ነው ማለት ነው። ከዛ ውጪ ደግሞ በኋላ የምናየዋለን ሳሎናችን እዚህ ጋር ነው ያለው። ይሄንን እንደ አማራጭ እንደ ኦፕን ኪችን አድርገው መጠቀም ይችላሉ። ደንበኞቻችን አስቀድሞ ኦፕን ኪችን እንደሆናችሁ የሚፈልጉ ከሆነ እንደ ኦፕን ኪችን አድርገው መጠቀም የሚችሉት ኪችን ይሆናል ማለት ነው። ኦኬ፣ እንዲህ ከገነባችሁ በኋላ ነው ወይስ እንዴት ነው የሚሆነው? መጀመሪያ ልክ ቤታቸውን ሲገዙ ግንባታ ላይ ያለ ነው 90% የደረሰ ነው። ስለዚህ ያንን ሳይጠናቀቅ ኦፕን ኪችን ይሁንልኝ ቢሉ በአግሪመንቱ መሰረት አድርገን ማስረከብ እንችላለን ማለት ነው። ኦኬ፣ በጣም ጥሩ። እስኪ እንቀጥል። እሺ አሁን ደግሞ ወደ ሳሎናችን የምንገባ ይሆናል ማለት ነው። ሳሎናችን እንደምታየው ልክ ይሄን ስፔስ አልፈን ከመጣን በኋላ ሳሎናችን ለብቻው ማግኘት እንችላለን ማለት ነው። እንደምታየው በጣም ሰፊ የሆነ የተንጣለለ ለዳይኒንግ ኤሪያም ለምንም በደንብ አድርጎ መጠቀም የሚችሉበት ሰፊ ሳሎን እናገኛለን ለባለ 3 መኝታ በጣም በቂ የሆነ ማለት ነው። ከዛ ውጪ ደግሞ ሴሊንግ ሄይቱ እንደምታየው እዚህ ጋር በደንብ ማየት እንችላለን። በጣም ረጅም ነው። የትኛውም ነገር ቢጠቀሙበት ግድግዳው ላይ በደንብ ለቤቱ ውበት የሚሰጠው ነው ማለት ነው። ከዛ ውጪ ደግሞ እዚህ ጋር ፊት ለፊት ላይ ደግሞ በጣም የሚያምር የሆነ ባልኮኒ እናገኛለን። ሄደን ደግሞ በደንብ እናየዋለን፣ ወጥተን ማየት እንችላለን። በጣም ጥሩ። እንግዲህ ባልኮኒያችን እንደምታየው በጣም ሰፊ የሆነ በጣም የሚያምር የሆነ ባልኮኒ ይኖረናል። እዚህ ጋር በደንብ አሪፍ ቪው ያለው እዚህ ጋር ቁጭ ብለው ቡና መጠጣት ሊሆን ይችላል። ጠዋት ከእንቅልፋቸው ተነስቶ እዚህ ጋር ሪላክስ ማድረግ ቢፈልጉ ይችላሉ። ይህን የመሰለ ባልኮኒ እንደዚህ ፊት ለፊት ላይ እናገኛለን ማለት ነው። እሺ፣ በጣም ጥሩ። እንግዲህ እንዳልከኝ በጣም ሰፋ ያለ ረዥም የምንለው አይነት ባልኮኒ ነው። ምናልባት እነዚህ ባልኮኒዎች እንግዲህ እንዳልከው ለመናፈስም ጥሩ እይታም እንዲኖረን ያስችሉናል። በተለይ ያለነው ደግሞ ቡልቡላ ነው። ቡልቡላ ደግሞ ነፋሻማ አየር የሚገኝበት ኤሪያም ስለሆነ ወይም ባልኮኒውን በዚህ መልኩ መስራታችሁ በጣም ጥሩ ነው። ምናልባት ከማቴሪያል አንጻር እንግዲህ ቤቶች ሲገነቡ ማቴሪያል ሴሌክሽን በጣም ወሳኝ ስለሚሆን ከማቴሪያል አንጻር የምትጠቀሟቸው ማቴሪያል ምን ያህል ኳሊቲ ናቸው? እንግዲህ ማቴሪያሎቹ እንደምታያቸው አንዳንዴ በአይን ራሱ ያስታውቃሉ እና ሁሉም ማቴሪያል የምንጠቀማቸው ኢምፖርተር ናቸው። በጣም ኳሊቲ ያላቸው ምክንያቱም ቡልቡላ ላይ ቤት መገንባት ለወደፊት ኢንቨስትመንት ነው። በጣም ረጅም ዓመታት ላይ የሚቆይ ኢንቨስትመንት ነው። ከቦሌ ቅርብ ርቀት ላይ ነው የሚገኘው እና እዚህ ቦታ ላይ ሲገነባ ደግሞ ኳሊቲው በጣም ማተር ያደርጋል እና ደንበኞቻችን መጥቶ በአካል ማየት የሚችሉት በጣም ኳሊቲ ባላቸው ፕሮዳክቶች ነው። ፊኒሽንጋቸውም ጭምር እየሰራን ያለ ነው ማለት ነው። ኦኬ፣ በጣም ጥሩ። እስኪ እንግዲህ ባልኮኒውንም ሳሎኑንም በዚህ መልኩ አይተናል። መኝታ ክፍሎቹ ደግሞ በምን አይነት አቀማመጥ ነው ያሉት? ስፋታቸውስ ምን ይመስላል የሚለውን ብናያቸው መልካም እንችላለን። ሁሉንም ገብተን በደንብ ማየት እንችላለን። እሺ። ባልኮኒያችን ካየነው በኋላ እንደምታየው በሳሎናችን አልፈን ፊት ለፊት ላይ ደበቅ ብሎ ነው መኝታ ቤቶቹ የምናገኛቸው። እንደምታያቸው 3ቱ መኝታ ቤቶች አይታዩ፣ ምክንያቱም ከሳሎኑ ፊት ለፊት አይደሉም። 2ቱ መኝታ ቤቶች ገባ ብሎ ነው የምናገኛቸው። አንዱ መኝታ ቤት ደግሞ በዚህኛው ሳይድ ነው የምናገኘው። ከዛ ኮመን ባዝሩማችን ደግሞ እዚህ ጋር ይገኛል። በደንብ ገብተን ደግሞ እናያቸዋለን። በጣም ጥሩ። እሺ፣ ከየት እንጀምር?
እንግዲህ እንደምታየው ማስተር ቤድሩማችን ነው። ይሄ ዋናው መኝታ ቤታችን ይሆናል ማለት ነው። እንደምታየው በጣም ሰፊ ነው። እዚህ ጋር አልጋዎቹን ቢያረጉበት እዚህ ጋር ለቁም ሳጥን ተብሎ ነው ራሱ ስፔስ የተሰራለት በደንብ መጠቀም የሚችሉበት ይሆናል ማለት ነው። ከዛ ውጪ ደግሞ እንግዲህ ቅድም ሳሎኑ ላይ ሰፊ ባልኮኒ አይተን ነበር። ከዛ በተጨማሪም ለማስተር ቤድሩማችን የራሱ የሆነ ባልኮኒ እዚህ ጋር ፊት ለፊት ላይ ይኖራል ማለት ነው። ስለዚህ ከመኝታ ቤታቸው እንደተነሱ ሳሎን መሄድ ሳይጠበቅባቸው እዚሁ ፀሐይ መሞቅ ቢፈልጉ አየር መውሰድ ቢፈልጉ ሪፍሬሽ ማድረግ ቢፈልጉ እዚህ ጋር ባልኮኒያቸው ላይ መውጣት ይችላሉ ማለት ነው። የበለጠ ደግሞ ይሄኛውን ባልኮኒ ሄደን ማየት እንችላለን። በጣም ጥሩ። እንግዲህ ባልኮኒው የመኝታ ቤታችን የማስተር ቤድሩማችን ይህን ይመስላል ማለት ነው። በዚህ ጋር በጣም አሪፍ የሆነ ቪው ማየት የሚችልበት እንግዲህ ሁለት አይነት ሳይዶች አሉ። የከተማ ቪው ማየት የሚችሉበት አለ። እነዚህ ደግሞ የግቢውን የአፓርትመንቶቹን ቪው ማየት የሚችሉበት በደንብ ነፋሻማ አየር መውሰድ የሚችሉበት ይሆናል ማለት ነው። እዚህ ጋር ደግሞ የማስተር ቤድሩማችን ማስተር ባዝሩም ይኖረናል ማለት ነው። እንደምታየው በጣም ሰፊ የሆነ ለማስተር ቤድሩማችን በቂ የሆነ ባዝሩም እናገኛለን ማለት ነው። ምናልባት እዚህ ጋር አሁን ሲንኮች ምናምን አልተገጣጠሙም፣ ነገር ግን ለደንበኞቻችን ስናስረክብ ሙሉ በሙሉ ተገጣጥሞ ሲንኮች የሚመሳሰሉ ነገሮችን እንዳለ ተገጣጥሞ ሙሉ በሙሉ ጨርሰን የምናስረክባቸው ይሆናል ማለት ነው። በጣም ጥሩ። እንደሚታወቀው ለባዝሩም ናቹራል ቬንቲሌሽን በጣም አስፈላጊ ነገር ስለሆነ እኛም ያንን በመገንዘብ እዚህ ጋር እንደምታየው በጣም ረጅም የሆነ መስኮት አድርገናል። ይህም ደግሞ እንግዲህ ባዝሩማችን በደንብ ነፋሻማ እንዲሆን ያደርገዋል ማለት ነው። ከማስተር ቤድሩማችን እንደወጣን ፊት ለፊት ላይ የምናገኘው ሁለተኛው መኝታ ቤታችን ይሆናል ማለት ነው። ይህን ደግሞ በደንብ ወደ ውስጥ ገብተን ማየት እንችላለን። ገባ ይህንን ይመስላል። ይሄ ሁለተኛው መኝታ ቤታችን ነው ማለት ነው። እንደምታየው እዚህ ጋር ሰፊ የሆነ ቁም ሳጥን በደንብ መጠቀም የሚችሉበት ለልጆችም ሊሆን ይችላል፣ ለእንግዳም ሊሆን ይችላል፣ በደንብ አድርገው መጠቀም የሚችሉበት ይሆናል ማለት ነው። ከዛ ውጭ ደግሞ ናቹራል ላይት በደንብ ማግኘት ይችላል ማለት ነው። ሁሉም ክላሶቻችን እንዳያቸው ናቹራል ላይት በደንብ ያገኛሉ። ይሄኛውም ክፍል ደግሞ በጣም ሰፊ መስኮት የተገጠመለት እና በደንብ ነፋሻማ አየር ማግኘት የሚችሉበት እንዲሁም ደግሞ በደንብ ብርሃን ማግኘት የሚችሉበት በጣም ሰፊ የሆነ መስኮት የተገጠመለት ነው ማለት ነው። ያው ሁሉም እንዳያቸው ሁሉም ክላሶች ናቹራል ላይት በደንብ ማግኘት የሚችሉ ናቸው ማለት ነው። በጣም ጥሩ። እንግዲህ እዚህ ጋር ፊት ለፊት እንደምታየው እዚህ ጋር የሁለቱ መኝታ ቤቶች ኮመን ባዝሩም እናገኛለን ማለት ነው። ይህንን ኮመን ባዝሩማችን አሁን ላይ ፊኒሺንግ አልተጠናቀቀም፣ ነገር ግን ለደንበኞች ስናስረክባቸው የቀሩትን ነገሮች አጠናቀን የምናስረክባቸው ይሆናል ማለት ነው። አሁን ደግሞ ቀጥለን ወደ ሶስተኛው መኝታ ቤታችን ይሆናል። ሶስተኛው መኝታ ቤታችን ደግሞ ወደ ውስጥ ገብተን በደንብ ምን ይሆናል። በጣም ጥሩ። ሶስተኛው መኝታ ቤታችንም በተመሳሳይ ናቹራል ላይት በደንብ ማግኘት የሚችል እንዲሁም ደግሞ ነፋሻማ አየር በደንብ ማግኘት የሚችሉበት ነው ማለት ነው። ከዛ ውጭ ቅድም እንዳየነው እንደዛኛው የቁም ሳጥን ስፔስ መጠቀም የሚችሉት አለ ማለት ነው። ስለዚህ ይህን መኝታ ቤትም ለልጆቻቸው ሊሆን ይችላል እንደፈለጉ አድርጎ መጠቀም የሚችሉበት በጣም አሪፍ የሆነ ሰፊ የሆነ መኝታ ቤት እናገኛለን ማለት ነው። እንግዲህ ወንድማችን በጣም ሰፊ ሰዓት ወስደ ስለ ቤቶቹ እናም ደግሞ ራሱ ድርጅቱ ማን ነው የሚለው መረጃ ሰጥተናል። አሁን ወደ ማጠቃለሉ እየሄድን ስለሆነ ሰው ቤት ሲገዛ መጠየቅ ያለበት መሰረታዊ ጥያቄዎች አሉ ብለን እናስባለን። ሰው እሱም ጥያቄ ምንድን ነው? ለምን ቤት እንግዛ የሚለው ጥያቄ ነው። ከእናንተ ከካንጋሮ ቤት ሲገዛ የሚገኘው ጥቅም ምንድን ነው? ለምንስ ነው ከእናንተ መግዛት እንድንችል የሚያስገድደን? እንግዲህ በጣም አሪፍ ጥያቄ ነው የጠየቀኝ። የብዙ ደንበኞቻችን ጥያቄ ነው ብዬ አስባለሁ እና ከኛ ቤት የሚገዙበት የመጀመሪያውና ዋነኛው ምክንያት የምናስረክቡን ቤት ነው የምንሸጥላቸው። እንግዲህ እንደምታውቀው እዚህ ግቢ ላይ ይህን እንኳን አሁን ያለንበት አፓርትመንት እንኳን ብናይ ባለፈው 3 ወራት ላይ ለደንበኞቻችን ለማስረከብ ፕሮግረስ ላይ የነበረ ቤት ነው። አሁን ላይ እንደምታየው ሙሉ በሙሉ አጠናቀን ለደንበኞቻችን ለማስረከብ ይኸው እየጨረስን ያለበት ሁኔታ ነው ያለው። ከዛ ውጭ ደግሞ የሪል ስቴት ገበያው ላይ ከተማው ላይ እንደምታውቀው G+20 ምናምን የሆኑ ቤቶች በፍሎር 4 እና 5 አቧራ የሚኖርባቸው ቤቶች ያን ለማስረከብ 2 ዓመት እና 3 ዓመት የሚባልበት ጊዜ ላይ ያለ ነው። ነገር ግን እኛ እዚህ ግቢ ላይ G+4 ብቻ የሆኑ ቤቶችን አሁን ላይ ደግሞ ፕሮግረሳቸው G+3 አካባቢ የደረሱ ቤቶችን ነው እየሸጥን ያለ ነው። ስለዚህ ለደንበኞቻችን የሚታይ ነገር ነው የምንሸጥላቸው። ቤታቸውን አይቶት ስንተኛ ፍሎር ላይ ነው የሚለውን አይቶት በደንብ ቤታቸውን እያዩት የሚያዩት ነገር ነው የሚገዙት ማለት ነው። የምናስረክባቸው ደግሞ በ1 ዓመት ጊዜ ነው። እንግዲህ ፕሮግረሱ G+3 የደረሰን በ1 ዓመት ጨርሶ ማስረከብ ምናልባት በጣም ቀላል ነገር ሊሆን ይችላል፣ ምክንያቱም ቶሎ መጨረስም ስለሚቻል ማለት ነው። ስለዚህ በዛ ምክንያት ደንበኞቻችን እኛን እንዲመርጡ ያደርጋቸዋል። ሌላኛው ደግሞ ደንበኞቻችን ይህን ቤት መርጦ እንዲገዙ የሚያደርጋቸው ነገር ሎኬሽኑ የሚገኘው ቡልቡላ ነው። ያ ማለትም ከቦሌ ኤርፖርት በ5 እና በ10 ደቂቃ ውስጥ መድረስ የሚችሉበት ማለት ነው። ከዛ ውጭ ደግሞ እንዳየኸው ኮምፓውንድ አፓርትመንት ነው። ኮምፓውንድ አፓርትመንት ሆኖ ደግሞ ቪላ ስታንዳርድ ናቸው። እንደምታያቸው ህንፃዎቹ G+4 ነው ከፍተኛው ቪላ ስታንዳርድ የሆነ አፓርትመንት ነው ከኛ የሚገዙት ማለት ነው። በተጨማሪም ደግሞ አሁን ላይ
ላይ የዋጋ ቅናሽ አድርገን ነው እየሸጥን ያለ ነው። ያ ማለት አዲስ የወጡ ብሎኮች ስለሆኑ ለሽያጭ የወጡት እስከ 1 ሚሊዮን ብር የሚደርስ ቅናሽ አድርገን በተጨማሪም ደግሞ አሁን ላይ መጥቶ 100% ለሚከፍሉ ደንበኞቻችን ሌላ ተጨማሪ የ1 ሚሊዮን ብር ቅናሽ አድርገን ነው እየሸጥን ያለ ነው ከዚህ ቤት ከምንሸጥበት ማለት ነው። ስለዚህ ደንበኞቻችን ይሄንን ተጠቅሞ ቤታቸውን የግላቸውን ማድረግ መግዛት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ስለ ዲስካውንት ካነሳን አይቀር አሁን የሚሸጧቸውን ቤቶች እንደ መኝታ አማራጫቸው ጠቅላላ ዋጋቸው ስንት ነው? አከፋፈላቸውስ በምን አይነት መልኩ ነው የሚሆነው የሚለውን ብትነግረኝ። በጣም አሪፍ ጥያቄ ነው። እንግዲህ ቅድምም እያልኩ ነበርና ዲስካውንት ላይ እንደሆነና አሁን ላይ እስከ 1 ሚሊዮን ብር እንዲሁም ተጨማሪ ሌላ 1 ሚሊዮን ብር ቅናሽ ላይ እንደሆነ ነግሬህ ነበርና ያንን እንግዲህ ከባለ ሁለት መኝታው ሲነሳ ባለ ሁለት መኝታ ሙሉ በሙሉ ፉሊ ፊኒሽድ አድርገን ነው የምናስረክበው ብያለሁና እንግዲህ በፉሊ ፊኒሽ ስናስረክባቸው ጠቅላላ ዋጋ የሚሆነው 13 ሚሊዮን 614 ሺህ ብር ይሆናል የባለ ሁለት መኝታ ጠቅላላ ዋጋው ማለት ነው። ከዛ ውጪ ግን 30% ቅድመ ክፍያ በመክፈል ውል መዋዋል ይችላሉ። ቀሪው በአንድ ዓመት ጊዜ ውስጥ አጠናቀው መረከብ ይችላሉ ማለት ነው። ያ ማለትም 30% የሚሆነው 4 ሚሊዮን 84 ሺህ ብር ይሆናል ማለት ነው። ከዛ በተጨማሪ ደግሞ አሁን ላይ 100% ለሚከፍሉ ደንበኞቻችን ሌላ የ6% ተጨማሪ ዲስካውንት ማግኘት ይችላሉ ማለት ነው። ያ ማለትም ቅድም 13 ሚሊዮን 614 ሺህ ብር የነበረው በ6% ዲስካውንት በ12 ሚሊዮን 797 ሺህ ብር ማግኘት ይችላሉ ማለት ነው። በጣም ጥሩ። አሁን የነገርከኝ ዋጋ በፉሊ ፊኒሽድ ነው በሴሚ ፊኒሽድ ባለ ስንት መኝታ ነው? ያው ሙሉ በሙሉ ፉሊ ፊኒሽድ ነው አሁን ላይ የምናስረክባቸው። ሙሉ በሙሉ ፊኒሺንግ ጨርሰን ነው የምናስረክባቸው። አሁን ያየነው ዋጋ ደግሞ የባለ ሁለት መኝታ ግራውንድ ላይ የሚገኘው ነው ማለት ነው። ኦኬ። በምን ያህል ጊዜ ነው የምታስረክቡት? ዴሊቨሪ ታይማቸው ቅድም እንዳለው በአንዳንድ ጊዜ ውስጥ ሙሉ በሙሉ ጥንቅቅ አድርገን የምናስረክባቸው ይሆናል ማለት ነው። እሺ፣ በጣም ጥሩ። እንግዲህ ባለ ሁለቱ በዚህ መልኩ ከተገለጸ ባለ ሶስት እና ሌሎች አማራጮችም ካሉ በዚሁ ግለጽልኝና ዲስካውንቱንም አብረህ ግለጽልኝ። በጣም አሪፍ። እንግዲህ ቅድም ያልናቸው ዲስካውንቶች አሁንም የባለ ሶስት መኝታውም ላይ ይቀጥላሉ ማለት ነው። ቅድም እንዳለው አሁን ላይ እንደ አጠቃላይ ቅናሽ ያደረግንበት ሁኔታ ነው ያለው። ከዛ በተጨማሪ እንግዲህ ባለ ሶስት መኝታ ጠቅላላ ዋጋ የሚሆነው 15 ሚሊዮን 996 ሺህ ብር ነው የሚሆነው። ነገር ግን አሁን ላይ ቅድም እንዳለው 100% ለሚከፍሉ ደንበኞቻችን የ6% ዲስካውንት ይኖራል ማለት ነው። ያ ማለትም ጠቅላላ ዋጋ የሚሆነው 14 ሚሊዮን 754 ሺህ ብር ይሆናል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ 30%ቱን አሁን ላይ ከፍለው ማለትም 4 ሚሊዮን 708 ሺህ ብር አሁን ላይ ከፍለው ቀሪው በአንድ ዓመት ጊዜ ውስጥ ያጠናቀቁ ቤታቸውን መረከብ ይችላሉ ማለት ነው። በጣም ጥሩ። እንግዲህ በዚህ ዋጋ እነዚህን ቤቶች ገዙ ቢባል ሰው ቤት ሲገዛ ለኪራይም ለኢንቨስትመንትም ሊሆን ይችላል እና በምን ያህል የገንዘብ ልዩነት ከአንድ ዓመት ኦር ከወራት በኋላ ሊሸጥ ይችላል? በምንስ ያህል ገንዘብ ነው እዚህ አካባቢ ላይ እነዚህ ቤቶች የሚከራዩት? እንግዲህ በጣም አሪፍ ጥያቄ ነው የጠየቀኝ። ወደ መጀመሪያ ስንመለስ ከዚህ በፊት ከ3 ወር በፊት ይህንኑ ቤት ላይ እያየናቸው ነበርና ፕሮግረስ የነበሩ ቤቶች ናቸው። እንግዲህ እዛን የገዙ ደንበኞች አሁን ላይ ይህን ቤት ከ16 ሚሊዮን 500 ሺህ በላይ እየተሸጠ ያለው እንሽጦ እንኳን ብሎ ለገበያ ቢያወጡት ሙሉ በሙሉ ሳይጠናቀቅ ሳይረከቡት ራሱ ማለት ነውና እንግዲህ ይህን ያክል ዋጋ ማትረፍ ይችላሉ። ከዛ በተጨማሪ ደግሞ ሙሉ በሙሉ አልቆ ተረክቦት ደግሞ አሁን ላይ ግቢው ላይ የሚሸጥበት ዋጋ ነው እስከ 18 ሚሊዮን ብር እየተባለ ያለ ምናልባት አሁን ላይ የሪሴል የለም። ነገር ግን ባለፈው እንኳን ሲሸጥበትና ደንበኞች ሲያወጡበት የነበረ ዋጋ ነው ማለት ነው። ከዛ ውጪ ደግሞ እዚህ ግቢ ላይ ፉሊ ፈርኒሽድ አድርገው ቤታቸውን ከ150 ሺህ እስከ 180 ሺህ ባለ 3 መኝታ ማከራየት የሚችሉበት ሁኔታ ነው ያለው። በጣም ጥሩ። እንግዲህ አሁን የነገርከኝን በዚህ ዋጋ የምንገዛውንም ሆነ የምናከራየውን ቤት በምን አይነት አሚኒቲ ነው እናንተ የምታስረክቡት? እንግዲህ አፓርትመንታችን 30 ሺህ ካሬ ላይ ያረፈ ኮምፓውንድ አፓርትመንት ከመሆኑ አንጻር እነዚህ አሚኒቲ የምንላቸው ነገሮች እንደ ስታንዳርድ እንደ ግዴታ ናቸው። ግቢው ላይ ሁሌም ቢሆን የሚኖሩ ነገር ናቸው። የመሮጫ ትራኮች፣ የሳይክል ትራኮች ጨምሮ እንዲሁም የልጆች የትልልቅ ሰዎች ወክ ማድረጊያ መጫወቻ ቦታዎች ስታንዳርድ ናቸው። ለእኛ ለአፓርትመንታችን ምንም የሆነ ተለቅ ያለ ቫልዩ የሚሰጠው ነገር አለ። ምክንያቱም እንደ አፓርትመንታችን አንድ ኮምፓውንድ አፓርትመንት ገንብተን ስናስረክብ ግዴታ የሆኑ ነገሮችም ጭምር ስለሆኑ ማለት ነው። በጣም ጥሩ። እንግዲህ በጣም ሰፊ ሰዓት ወስደን ብዙ መረጃዎችን ስንጠይቅና ስናጣራ ነበር። አንተም ያለምንም መከልከል እነዚህ መረጃዎች ሰጥተናል። ምናልባት ያልተጠቀሱ መገለጽ አለባቸው ብለህ የምታስበው ነገር ካለ ንገረንና ወደ ማጠቃለሉ እንሂድ። እንግዲህ በመጨረሻም እነዚህ አፓርትመንቶች ለራሳቸው ቢኖሩበት ቢሸጡም እንዲሁም ቢያከራዩበት በደንብ የሆነ መጠቀም የሚችሉበት በጣም አሪፍ የሆነ አማራጭ ይሆናል ማለት ነው። ምናልባት እኔም ያልገለጹት ሀሳብ ካለ በተጨማሪም ደግሞ ጥያቄ ካላቸው ደንበኞቻችን መጥቶ ደግሞ አፓርትመንታችን በአካል መጎብኘት ለሚፈልጉ ደንበኞቻችን ስልክ ቁጥራችን ከስር ይገኛል። እየደወሉ መረጃ መጠየቅ እንዲሁም መጥቶ በአካል መጎብኘት ይችላሉ ማለት ነው። እሺ፣ ለነበረን ቆይታ እንግዲህ ከልብ እናመሰግናለን። እሺ፣ እኛም መርጣችሁ ስለመጣችሁ በጣም እናመሰግናለን።
እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ ለዚህ ሳምንት ያዝናላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በካንጋሮ ዴቨሎፕመንት ሪል ስቴት አድርገናል። ካንጋሮ ዴቨሎፕመንት ሪል ስቴት እንግዲህ የተለያዩ ቤቶችን ገንብቶ በማስረከብ እንዲሁም ደግሞ አሁንም ገንብቶ በሽያጭ ላይ ይገኛል። እነዚህም ቤቶች ለመግዛት ሀሳባችሁ ከሆነ በተለይ ቦሌ ቡልቡላ ላይ ቤት እንዲኖራችሁ የምታስቡ በተቀመጠው ስልክ ቁጥር በመደወል በአካልም በመምጣት ሙሉ መረጃ ማግኘት ትችላላችሁ፣ መግዛት ትችላላችሁ እያለን ፕሮግራሙን በዚሁ አጠቃለን። አብራችሁን ስለቆያችሁ በድጋሚ ከልብ እያመሰገነ እንዲህ አይነት እውነተኛ መረጃ ከቦታው ሆኖ የሚያቀርብላችሁ ሚዲያ ሰብስክራይብ ብታደርጉ ብዙ ታተርፉበታላችሁ። ይህን ፕሮግራም ስመራ የነበርኩት እኔ መስቀሌ ጎበና፣ ካሜራማናችን ናውል አብሮን ነበረ። አብራችሁን ስለቆያችሁ በድጋሚ እናመሰግናለን።